ቤተክርስቲያን የማንም አለመሆኗን ያሳያል። የክርስቶስ ብቻ ነች። የነገሌ ቤተክርስቲያን የምትባል ካለች እሷ ቤተክርስቲያን አይደለችም። ምክንያቱም ክርስቶስ ክሌም አድርጓል። ገና ሲመሰርታት ቤተክርስቲያኔ ነው ያለው፣ የማንም አይደለችም። አንድ ቀጥሎ ምን አለ? ቤተክርስቲያኔን እሰራለሁ ነው ያለው። ቤተክርስቲያንን የሚሰራ ማንም አይደለም። ፋውንደሩ ገሌ ነው የሚባል ቤተክርስቲያን ከሆነ ያ ቤተክርስቲያን አይደለም። በዚያ ዓመተ ምህረት ገሌ መሰረተው የሚባል ቤተክርስቲያን የለም። ህንፃውን ሊገነባ ይችላል። ቤተክርስቲያንን ግን የመሰረታት ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ቤተክርስቲያኔ ብሎ የኔ ብሎ ነው የጠራት። እሰራለሁ ነው ያለው። ሰው አይሰራውም ማለት ነው። ቤተክርስቲያንን ሊመሰርት ማንም አይችልም ከተመሰረተው በቀር ብሎ መሰረቱም ክርስቶስ ነው ብሎ ቅዱስ ጳውሎስ እንደተናገረው ማለት ነው። እና አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም ማለት። ቤተክርስቲያኔ የሚለው ቃል ስለ አንድ ነገር እየተነገረ ነው። ቤተክርስቲያኖቼ አላለም። አብያተ ክርስቲያናቴን እሰራለሁ አላለም። ቤተክርስቲያኔ ያላት አንዲት ነች። ይቺ ቤተክርስቲያን ማነች የሚለውን ማጥናት ነው እንጂ ያለብን ቤተክርስቲያን ብዙ ልትሆን አትችልም። ይሄ ፕሉራሊዝም የሚያምኑ ሰዎች አሉ። ያው ሁሉም እኮ ወደ ጌታ ነው የሚያደርሰው የሚባል ትምህርት ጌታ አላስተማረም። ያም ያው ስሙን ነው የሚጠራው፣ ይሄም ስሙን ነው የሚጠራው አላለም። ይሄ ለፖለቲካል ኮሬክትነስ ብለን አንለው። መጽሐፍ ቅዱስ አይልማ ብርሃን ከጨለማ ምን ህብረት አለው ነው የሚለው። ስለዚህ ክርስቶስ ሁለት ካታጎሪ ነው የሰጠን በዚህ ንግግር ውስጥ። ቤተክርስቲያኔ የሚላት ቤተክርስቲያንና የገሃነም ደጆች ናቸው። የቀሩት የገሃነም ደጆች ናቸው። የትኞቹ ናቸው የገሃነም ደጆች? የትኛዋ ነች ክርስቶስ ቤተክርስቲያኔ ያላት የሚለው ላይ መነጋገር እንችላለን እንጂ ክርስቶስ አንዲት ቤተክርስቲያን ነው መስርቶ የሄደው። ከአትሪቢዩትስ ኦፍ ዘ ቸርች ወይም የቤተክርስቲያን ባህሪያት መካከል አንዱ አንዲት ነው። ሐዋርያት በሰሯት አንዲት ቅድስት ቤተክርስቲያን እናምናለን። አሐቲ ቅድስት ቤተክርስቲያን የምንለው ይህንን ነው። የቤተክርስቲያን ኔቸር ውስጥ አንዱ ዋነስ ነው ወይም አንድነት፣ አንድ መሆን ነው። ስለዚህ አንዲት ቤተክርስቲያን ቤተክርስቲያኔ ብሎ በነጠላ ነው የተናገረው። የቀሩትን የገሃነም ደጆች ነው ያላቸው። ስለዚህ ማንኛውም አካል ክርስትናን የሚያምን ሰው በትክክል ያለባትን ቤተክርስቲያን ይቺ ቤተክርስቲያኔ የተባለች መሆኗን ያምናል ማለት ነው። ከእሷ ውጭ ያሉት ደግሞ የገሃነም ደጆች መሆናቸውን ያምናል። በሌላም ቦታ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ ቅዱስ ጳውሎስ ይህንን ኤፌሶን ላይ ደግሞታል፣ መልእክቱ ላይ ደግሞታል። ስለዚህ አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም ማለት። ስለዚህ ይሄ ምዕራፍ ውስጥ በጣም በርካታ እውነታዎችን እናገኛለን ማለት ነው፣ እነዚህ እስካሁን ያነሷቸውን። ከዚህ በተጨማሪ ግን ወደ ዋናው ጉዳያችን እንድንገባ የሚረዳን ምንድን ነው? ክርስቶስ ቤተክርስቲያንን ምን ላይ ነው የመሰረተው? አሁን በዚህ አረፍተ ነገር ላይ አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔን እሰራለሁ ነው ያለው። ስለዚህ ቤተክርስቲያን የተመሰረተችው በዚህ ምዕራፍ ላይ በጴጥሮስ ላይ ነው። አለት የተባለ ሐዋርያው ቅዱስ ጴጥሮስ ነው። ስሙ ራሱ ተቀይሮ ስምዖን ነበረ፣ ጴጥሮስ ወይም አለት ተባለ። ስለዚህ በሐዋርያው በቅዱስ ጴጥሮስ አለትነት ነው ቤተክርስቲያን የተሰራችው ማለት ነው። በሱ ብቻ ግን አይደለም፣ እሱንም መለስበታለሁ። በአጠቃላይ በሐዋርያት አለትነት ላይ ነው የተመሰረተችው። ስለዚህ ቤተክርስቲያን የተሰጠችው ለጴጥሮስ ነው። የቤተክርስቲያን የመጨረሻው ፓትርያርክ ወይም የበላይ አባት ቅዱስ ጴጥሮስ ነው። በመንበርም ደግሞ ጴጥሮስ የነበረባት የሮም መንበር ናት የሚል ትምህርት አስተምረዋል። ነገር ግን ጌታ በጴጥሮስ ላይ ብቻ ቤተክርስቲያንን አልመሰረታትም፣ በሐዋርያትም ጭምር ነው። እና ጴጥሮስ ብቻ አይደለም ድንጋይ የተባለው፣ 12ቱም ሐዋርያት አለት ተብለዋል። ስለዚህ አለት የተባለ ጴጥሮስ ብቻ አይደለም፣ 12ቱም ሐዋርያት አለት ይባላሉ። በጴጥሮስ ላይ ተመስርቷል የተባለው እኮ ራሱ ጴጥሮስ ላይ አይደለም። መቼስ እግዚአብሔር ጴጥሮስን አስተኝቶ ላዩ ላይ ቤተክርስቲያን አልሰራም። ምንድን ነው ከተባለ የጴጥሮስ ምስክርነት ነው። ምን የሚለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው። ይህንን የማያምን ሐዋርያ አለ? የለም። ለዚህ ነው ቅዱስ ጳውሎስ በኤፌሶን መልእክቱ ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ያለው። በጣም የሚገርመው ቤተ ክርስቲያን ገና እንደተመሰረተች የነበሩ መንበሮች ነበሩ ወደ 5 የሚሆኑ መንበሮች ነበሩ። እንግዲህ ቤተ ክርስቲያን እንደምታውቁት የተመሰረተችው በኢየሩሳሌም ነው። በኢየሩሳሌም ከተመሰረተች በኋላ ስትበተን በየሀገራቱ እየዞሩ ቤተክርስቲያን ማቋቋም ጀመሩ የመጀመሪያዎቹ ክርስቲያኖች። ስለዚህ በዚህ ወቅት የመጀመሪያዋ መንበር የኢየሩሳሌም መንበር ነች። ሁለተኛ የአንጾኪያ መንበር ነው፣ ሶሪያ ያለው። የሮም መንበር ደግሞ አለ፣ የላቲን ቋንቋ ተናጋሪ። የኮፕቲክ ቋንቋ የሚናገረው የአሌክሳንድሪያ መንበር ነው። እነዚህ መንበሮች በስልጣን እኩል ናቸው። ኦሪየንታል ኦርቶዶክሶች 6 ናቸው። የአርሜኒያን ኦርቶዶክስ፣ የሲሪያን ኦርቶዶክስ፣ የኢንዲያን ኦርቶዶክስ እና የኤርትራ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ
አብያተ ክርስቲያናት። እነዚህ አብያተ ክርስቲያናት ፓትርያርክ አላቸው። የሁሉም ግን የስድስቱም ኦሪየንታል አብያተ ክርስቲያናት ፓትርያርክ ማን ነው ቢባል ክርስቶስ ነው። የቤተ ክርስቲያን ራስ ክርስቶስ ነው። ምድር ላይ የመጨረሻ የበላይ ወይም የቤተ ክርስቲያን ራስ አድርጋ መሾምን ኦርቶዶክሳዊት ቤተ ክርስቲያን አትቀበለውም። ስለዚህ የመጨረሻ ሱፕሪማሲ በጴጥሮስ አሳቦ ለፖፑ የሚሰጠውን የመጨረሻ የአባትነት ቦታ በኦርቶዶክስ አብያተ ክርስቲያናት አይደለም፣ በኦሪየንታሎቹ በምስራቆቹም ጨርሶ አንቀበለውም እና ጴጥሮስን አንተ አለት ነህ እንዳለው ሌሎቹንም ሾማቸዋል። ለጴጥሮስ የሰጠውን ቁልፍ ለሁሉም ሰጥቷል። በምድር ያሰርከው ያለውን ያሰራችሁት ብሎ ደግሞታል። እፍ አለባቸው፣ መንፈስ ቅዱስን ተቀበሉ። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ክርስቶስ ድጋሚ ደግሞታል ማለት ነው። በዚህ የተነሳ ሐዋርያዊት ቤተክርስቲያን ትባላለች። ሐዋርያዊት ማለት ምን ማለት እንደሆነ ለአብራራና ወደ ቀጣዩ ነጥብ እመጣለሁ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፖስቶሊክ ቸርች ነች፣ ወይም ሐዋርያዊት ቤተክርስቲያን ነን ብለን የምናምነው እኛ ብቻ አይደለንም። ሐዋርያዊነት ያላቸው ብዙ አብያተ ክርስቲያናት አሉ። እንግዲህ ከቤተክርስቲያን ባህርያት አንዱ ሐዋርያት በሰሯት ወይም የሐዋርያት በሆነች በአንዲት ቅድስት ቤተክርስቲያን እናምናለን ስለሚል ቤተክርስቲያን ሐዋርያዊት መባል አለባት ወይም መሆን አለባት። ምን ማለት ነው ሐዋርያዊነት ማለት? ጌታ ቤተክርስቲያኑን የመሰረተው በሐዋርያት ላይ ነው። ስለዚህ በሐዋርያት መሰረት ላይ የተመሰረተች መሆን አለባት አንድ ቤተክርስቲያን እኔ ቤተክርስቲያን ነኝ ብላ ክሌም ለማድረግ